ራስን ስትቀበል ዘና ነው የምትለው። ራስን ስትቀበል ነፃነት ነው የሚሰማ። ራስን ስትቀበልና ስትወድ ሰዎችን መቀበልና መውደድ በጣም ይቀልላል። ሰዎች ራሳቸውን በደንብ እየተቀበሉ ከራሳቸው ጋር ሰላም እየፈጠሩ በሄዱ ቁጥር ከማንኛውም ሰው ጋር ሰላም መፍጠርና ከማንኛውም ሰው ጋር ቁጭ ብሎ ማውራት የሚችሉ ሰዎች ይሆናሉ። ያኔ ሌሎችም ሰዎች እነሱን መውደድ፣ ሌሎችም ሰዎች እነሱን ማክበር ይጀምራሉ። ትራውማ እንዳለብኝ በምን አውቃለሁ? ነገሮች የሚጀምሩት ከልጅነት ነው። ወደኋላ ሄደህ ነው ራስህን ቼክ የምታደርገው። ሰው ቼክ ከማድረግ ነው የሚጀምረው። እያንዳንዱ ሰው ምን ይመስላል አስተዳደጉ፣ ምን ነገሮች ነበሩ ፈልጎ ያጣቸው፣ ምን ነገሮች ነበሩ እንዲሆኑ ፈልጎ ነገር ግን ያልሆኑለት ነገሮች፣ ጠይቆ ያልተደረገለት፣ እንደገና ደግሞ እሱ ላይ ሊሆንበት የማይገባ ግን የሆነበት ነገሮች ምንድናቸው? ጀስት ላይክ ትራውማን ብለህ ልትይዘው ትችላለህ። እነዛን ነገሮች ማወቅ ከሱ ነው የሚጀምረው። ትራውማ ቃሉ ራሱ የመጣ ግሪክ ቃል ነውና ቁስል ማለት ነው፣ ውንድ ማለት ነው። ያን ቁስል ፔን አለው። ያንን ህመም አንዱ ትውልድ ሌላኛው ትውልድ፣ ያን ትውልድ ደግሞ ሌላኛው ትውልድ እየተቀባበለ የሚመጣ የረጅም ጊዜ ለረጅም ትውልዶች የቆየ ህመም ነው። ቁስል ነው ያለብን ማለት ነው። ያ የስሜት ቁስል ከየት እንደመጣ እንኳን ለማወቅ መለስ ብለህ ስትሄድ አስተዳደግን ታያለህ። አንተ አስተዳደግን ስታይ ደግሞ የቤተሰቦችን አስተዳደግ ታያለህ። የቤተሰቦች አስተዳደግ ደግሞ ሲነግሩ ደግሞ እያለ የሚሄደውን ነገር እንደሆነ ስለዚህ ይሄ ነገር የመጣው አሁን እንዳልሆነ በቤተሰቦች ብቻ እንዳልሆነ ከቤተሰቦች በፊትም ደግሞ የነሱ ቤተሰቦች ደግሞ የነሱ አሳዳጊዎች ደግሞ ያመጡትን ነገር እንዳለ በደንብ ታያለህ። ብዙ ሰው አያውቀው። ለምንድን ነው እንደዚህ የሆንኩት? እንዴት ነው እዚህ ጋር የመጣሁት? ማንነኝ እኔ? ምንድነኝ? ምን ማድረግ እችላለሁ? ምን አይነት ማንነት ነው አእምሮ ውስጥ የገባው? እነዛን ሁሉ ነገሮች ቀድሞ አንደርስታንድ እንዲያደርግ። ከዛ ቀጥሎ አእምሮ እንዴት ነው የሚሰራው? የሚሰራበት ራሱን የቻለ መንገድ አለው፣ ሂደት አለው። ትራውማ ማለት የደረሰብህ ነገር አይደለም። ሁሉም መኪና አደጋ የደረሰበት ሰው በሙሉ ትራውማ ዴቨሎፕ ያደርጋል ማለት አይደለም። ሁሉም ጦርነት ላይ ተሳትፎ የመጣ ሰው ትራውማ ይዞ ይመጣል ማለት አይደለም። ሁሉም በልጅነቱ ትንሽ ያባንደን የተደረገ ሰው በሙሉ ትራውማ ዴቨሎፕ ያደርጋል ማለት አይደለም። ስለዚህ የገጠመህ ነገር ሳይሆን የገጠመህ ነገር አንተ ላይ የፈጠረው ነገር ምንድነው? ኢቨንቱ ሳይሆን ኢቨንቱ አንተ ላይ ምን አይነት ነገር ነው የፈጠረው? የመኪና አደጋው ሳይሆን የመኪና አደጋው አንተ ላይ ገብቶ ምንድነው የፈጠረው? እሱን ነው ትራውማ ብለን የምንጠራው። ስለዚህ ትራውማ is not what happened to you, it is what happened inside of you because of what happened። የገጠመን ነገር ሳይሆን የገጠመን ነገር እኛ ውስጥ የፈጠረው ነገር ትራውማ ማለት። ለዚህ ነው በእያንዳንዱ ሰው መገለጫ ይለያያል። ብዙ ሰው ሕክምና ያስፈልገዋል፣ ብዙ ሰው እርዳታ ያስፈልገዋል። አንድ ቦታ ላይ መቆም አለበት ነው። ሁሉም ሰው መታገል አለበት። ምክንያቱም ያ ሰውም ደግሞ አካላዊ ጥቃት የሚያደርሰውም ሰው ደግሞ በቁስል ውስጥ ነውና ማቆም እየፈለገ እንኳን ማያቆም ሰው አለ። ለምንድን ነው? የትራውማ አንዱ መገለጫው ይሄን ነገር ከዚህ በኋላ አቆማለሁ እያልክ ደጋግመህ ማድረግ። ለምሳሌ አንድ ሴት ምን ብላኛለች? ከዚህ በኋላ በይሉንታ አልኖርም እልና መልሼ ግን ያው ነኝ። ኮንሺየስ ሆነን የምናደርጋቸው ነገሮች አሉ። ሰብኮንሺየስሊ ደግሞ የገቡ ማንነቶች ደግሞ አሉ። እኛን የሚቀይረን ኮንሺየስ ሆነን የምናደርጋቸው ነገሮች ብቻ ሳይሆኑ ሰብኮንሺየስሊ የገቡትን ማውጣት እና ማስወገድ ስንችል እነዛ ሰብኮንሺየስሊ የገቡት ማንነቶች ፍርሃት፣ ጭንቀት ስሜቶች ናቸው። በአጠቃላይ እነዛ ስሜቶች ወደሚፈልጉት ማንነት እንዲቀየሩ ውስጥ ያለውን ነገር እንዲያወጡት መንገዱን ነው ማሳያቸው። ትራውማ ማለት የስሜት ቁስል። ያ ቁስል በተነካ ቁጥር ችግር ውስጥ ይገባል ሰው። አንዳንዴ ያ ቁስል እንዳለበት እንኳን ሳያውቅ ነው የሚኖረው ሰው እና ምን ሆኜ ነው እንደዚህ የማደርገው? ይህንን እኮ ማድረግ አልፈልግም እያለ ሁሉ እየታገለ የሚኖር ብዙ ሰው አለ።